ሰላም ውድ የዚህ ቻናል ቤተሰቦችም በሁላችሁም እንኳን ደህና መጣችሁ። የዛሬው ቪዲዮአችን ደግሞ የሚያሳየው እንዴት በቀላሉ የፈለግነውን ያህል ብር በነፃ ማግኘት እንችላለን ነው። ይህን ገንዘብ የምናገኘው ደግሞ ጥያቄዎች በመመለስ ሲሆን ጥያቄውን ከመለስን በኋላ ደግሞ በካርድ መልክ ስልካችን ሊገባልናል። ስለዚህ ቪዲዮ ከመጀመራችን በፊት ላይክ እና ሰብስክራይብ አድርጉ። ወደ ቪዲዮ። ስለዚህ ለቪዲዮ የሚያስፈልጉ ሁለት አፕሊኬሽኖች አሉ። እነሱም ኮምፒውተራችሁ ላይ መጫን ትችላላችሁ በፕሮስታክ አማካኝነት ባለፈው እንዳሳያችሁ፣ ወይም ደግሞ በስልካችሁ ማለት ነው። ስለዚህ በኮምፒውተር ሪቪው ላሳያችሁ። ፕሪሚስ ነው የመጀመሪያው አፕሊኬሽን። ስለዚህ ፕሪሚስ ሆም ሚሊዮን እንነካለን። እንደተለመደው የኔም ዋይፋይ በጣም ቀስ ያለ ስለሆነ ይቆይብናል፣ ግን ፕሪሚስ የሚባል አፕሊኬሽን ነው። እሱን ከፈለጋችሁ ጉግል ፕሌይ ስቶር ላይ ታገኙታላችሁ። ግን አፕ ፋይሉን በስልክ ጭኜ ወደ በኮምፒውተር ጭኜ ወደ ስልክ ገልብጬ ነው የምጠቀመው ማለት ነው። እናንተ እንደተመቻችሁ ማድረግ ትችላላችሁ። ፕሪሚስ የሚባል ምርጥ አፕሊኬሽን ነው። ጥያቄ ሎኬሽናችሁን ካበራችሁ በኋላ ያላችሁበትን አካባቢ ሁኔታውን ምናምን ነው የሚለው። እሺ ውስጥ የሚከፍት ድረስ አሳልፌዋለሁ። ስለዚህ ፕሪሚስ ስለ አካባቢያችሁ ጥያቄ ጠይቃቸዋል። ስለ ሆስፒታል፣ ስለ ዋጋ፣ ስለ ሕክምና፣ ስለ ገበያ ምናምን የተለያዩ ጥያቄዎች ይጠይቃቸዋል። ያንን ጥያቄ በመመለስ ነው እናንተ ገንዘቡ የምታገኙት ማለት ነው። ሜቢ በአንድ ጥያቄ እስከ 1 ብር ልታገኙ ትችላላችሁ፣ ወይም ደግሞ እስከ 5 ብር። ሆኖም ደግሞ ሎኬት ፎቶ በማንሳት እየላካችሁ ከ10 እስከ 10 ብር ወይም ከዛም በላይ ታገኛላችሁ። ሁለተኛው አፕሊኬሽን ደግሞ ጂኦፖል ነው። ጂኦፖል ፕሌይ ስቶር ላይ ታገኙታላችሁ። ግን ሪቪው ላሳያችሁ። እነዚህ አፕሊኬሽኖች ሪላያብል እና ፋስት ናቸው በጣም፣ እና እነሱን በመጠቀም የስልክ ካርዳችሁን መሙላት ትችላላችሁ ማለት ነው። ጂኦፖል እዚህ ጋር ኮንታክት አባውት ምናምን እናንተ በደንብ ኢንፎርሜሽን ከፈለጋችሁ፣ እኔ ግን ምርጥ አፕሊኬሽን እንደሆነ ነግራችኋለሁ። በእኔ ተማመኑብኝ። ከዛ ሁለቱን ካየን በኋላ እነሱን የምንጭንበት ደግሞ ባለፈው እንዳየነው apure.com ነው። እነሱ ውስጥ ገብተን የሁለቱንም ዳውንሎድ እናደርጋለን ማለት ነው። እዚህ ጋር ፕሪሚስ ብለን እንጽፋለን። ፕሪሚስ እዚህ ጋር የለም። ማይ ፕሪሚስ ሴልዝ ምናምን አሉ። እነዚህ ግን ይሄ አይደለም። ፕሪሚስ ቅድም ያያችሁት ሎጎ ነው። እዚህ ላይም ላታገኙ ትችላላችሁ። ጂኦፖልንም ሰርች እናድርገው። ለማንኛውም ግን አሁን ማሳያችሁ መንገድ ግን እዛው ታገኙታላችሁ። እዛው ከአፒዩር ላይ ነው። ጂኦፖል የለም፣ እዚህ ላይ የለም ራሱ ጂኦፖል። ግን ማሳያችሁ መንገድ ላይ እዛው አፒዩር ላይ መጫን ነው። ስለዚህ እዚህ ላይ ብሮዘራችሁ ላይ ገብታችሁ ፕሪሚስ አፕ ዳውንሎድ ብላችሁ ሰርች አድርጉ። ከዛ ይሄው ፕሪሚስ 400 አፕ ዳውንሎድ አፒዩር ላይ ታገኙታላችሁ። ስለዚህ እሱንም ሰርች አድርጋችሁ ቴክ ፎቶስ፣ አርመኒ ፎቶስ፣ ሰርቬይ፣ ጥያቄ፣ ሎኬሽን፣ የተለያዩ ነገሮችን በማድረግ እንትን ማለት ትችላላችሁ ማለት ነው። ሁለቱንም ዳውንሎድ ላስጀምርና የኔ ዋይፋይ ስፒድ ስሎ ስለሆነ ነው ትንሽ አሳልፈዋለሁ። ፋስት ፎርዋርድ አድርገዋለሁ። መልሰን ደግሞ ጂኦፖልንም ሰርች እናድርግ። እዚህ ጋር ጂኦፖል ብለን ሰርች እናድርግ። ጂኦፖል 400 አፕ ዳውንሎድ አፒዩር እሱ ላይ ነው የምታገኙት። እዚህ ላይ ላታገኙ ትችላላችሁ፣ ግን እዛው ላይ ታገኙታላችሁ። ሎድ እያደረገ ስለሆነ ነው። ያው እሱንም ስታርት ዳውንሎድ ማድረግ ትችላላችሁ።
አምፒውር የሁለቱም ጀምረዋል። ስለዚህ እናንተ በኮምፒውተር ከፈለጋችሁ በብሉስታክ መጠቀም ትችላላችሁ። ብሉስታክ ባለፈው እንዳሳያችሁ ነው። እናንተ እዛ ላይ ጭናችሁ እንደፈለጋችሁ በብሉስታክ መጫን ትችላላችሁ። እኔ ግን በዛው በስልክ ላይ ጭኜ ነው የማሳያችሁ የዛሬውን ቱቶሪያል ማለት ነው። ስለዚህ ዳውንሎድ እስከሚያደርግ የኔም ኢንተርኔት ኮኔክሽን ስለሆነ ፋስት ፎርዋርድ አደርገዋለሁ። ስለዚህ ሁለቱ አፕሊኬሽኖች ጂኦፖል ሊሚትድ ነው። ሁለት ጥያቄ ሰጥቶ ከዛ በኋላ ጥያቄ ላይ ሊሰጥል ይችላል። እናንተ ግን ከሁለት ጥያቄ በላይ ማግኘት ከፈለጋችሁ ፕሪሚስ ላይ ታገኙታላችሁ። ያው ብሉስታክ አለ። እናንተ ከፈለጋችሁ በብሉስታክ ኢንስታል አድርጋችሁ ስልክ ቁጥራችሁን ማስገባት ትችላላችሁ። እኔ ግን በስልክ ነው። ስለዚህ ፋስት ፎርዋርድ ላድርገው። ይኸው በስልክ ገብቻለሁ። ጂኦፖል እና ፕሪሚስን ጭኛለሁ። ስለዚህ ጂኦፖል ላይ ልጀምርላችሁ፣ ምክንያቱም እሱ ብዙም እንትን አይልም። እኔ ከዚህ በፊት ስለሆነ በዚህ ስልክ ቁጥር የከፈትኩት ጂኦፖልን። እናንተ ከዛም አሁን በቅርቡ ብትከፍቱ ሁለት ጥያቄ ይሰጣችኋል። ያንን ጥያቄ ከመለሳችሁ በኋላ 5 ብር ነው እያንዳንዱ ጥያቄ። 5 ብር እንትን ይላችሁና ወዲያው 10 ብር ካርድ ይሞላላችኋል። እናንተ ከፈለጋችሁ ተጨማሪ ብር ከፈለጋችሁ ጂኦ ስኪልስ ገብታችሁ ጥያቄዎችን ይጠይቋችኋል። ያን ጥያቄ ከመለሳችሁ በኋላ እዛው ዳጎስ ያለ ካርድ ገንዘብ ነው የሚሞላላችሁ። ግን ሰርቬይ ላይ አሁን ገብታችሁ ብታዩት ኖርማሊ እኔ ሁለት ጥያቄ ሰጠኝ፣ ከዛ በኋላ መልሶ አልሰጠኝም። 0 ብር ነው የሚለው፣ ምክንያቱም ሪዲም አድርጌዋለሁ ጂኦፖል ማለት ነው። ሪዲሙን ብታዩት ከዚህ በፊት 5 ብር ብሎልኛል። አሁንም ድጋሚ 5 ብር እንትን ብዬ 10 ብር በአጠቃላይ ቶፕ አፕ በካርድ አስሞልቻለሁ። ስለዚህ በየጊዜው ገንዘብ ለሚፈልጉ ሰዎች ይሄ አይሆንም፣ ምክንያቱም ሁለት ጥያቄ ብቻ ነው የሚሰጠው። እናንተ ከፈለጋችሁ ግን በእንትን መጠቀም ትችላላችሁ። በፕሪሚስ ዳጎስ ያለ ገንዘብ ከፈለጋችሁ በፕሪሚስ። እኔ በየጊዜው በፕሪሚስ ነው እየሰራሁኝ ገንዘብን በደንብ ማገኘው የካርድ ገንዘብ። እናንተ በፕሪሚስ ነው የምመክርላችሁ ለእናንተ። እናም በዚህ በፕሪሚስ ላይ ደግሞ የግድ ሎኬሽን ማብራት አለባችሁ። ስለዚህ ሆነ ኮምፕሊትድ ከዚህ በፊት ሁለት ጥያቄ መልሼ 3 ብር ሰጥቶኛል። ስለዚህ ለአንዱ ጥያቄ ብር 50 ለአንዱ ጥያቄ ብር 50 ነው። እነዚህም ጥያቄ ያሉላችሁ በሎኬሽናችሁን ግን የግድ ማብራት አለባችሁ። ሬጂስተር ካረጋችሁ በኋላ ነው የሚመጣላችሁ። ያው እነዚህ እንዳለ ብዙ ጥያቄ ያሉ እነዚህ ሰርቬይ ናቸው፣ 90 ሳንቲም እያንዳንዳቸው። ግን ወደ ሎኬት ላይ ከገባችሁ ግን በጣም የተሻለ ገንዘብ ነው የምታገኙት። እኔ 3 ብር ብቻ ነው ያለኝ። 90 ሳንቲም እንዳለ ብሰራ ኦልሞስት 5 ብር ይሞላልኛል። ግን ከዚህ በፊት ነበር 5 ብር ኖርማል ማለት ነው። ስለዚህ ሎኬት ላይ ደግሞ በጣም ብዙ ነው ያሉ 3 ብር፣ 2 ብር፣ ብር 50፣ 6 50 በቃ እንደተለያዩ ናቸው ያሉት። እናም እነዚህን ጥያቄ በመመለስ ነው የምትሉት። ኤክስፕሎር ደግሞ እስከ 10 ብር 20 ብር የሚሞላልን ነው። እና ካሻውቱ ድሮ 5 ብር ነበረ እና ከዛም በኋላ ትንሽ ቆይቶ ከፍ እያለ አሁን 180 ነው፣ 160 ደርሷል። አሁን ይህን ጥያቄ እንስራ ብል አሁን ጥያቄው ይጠይቀኛል። ከዛ ካነበብኩት በኋላ ስታርት እላለሁ። የስ ኦር ነው እንደናንተ ፍላጎት ነው። እኔ የስ እላለሁ። ከዛ ቴክ ፎቶ ይለኛል። የድንች ፎቶ ነው የሚጠይቀኝ። አሁን እኔ በአካባቢ ድንች ስለሌለ ላሳያችሁ አልችልም። እናንተ ግን ጥያቄው መልሳችሁ በአንድ ቀን ውስጥ
ሪቪው ይደረግና ገንዘባችሁ ይገባላችኋል አካውንታችሁ ላይ። ከዛ 180 ከሞላ በኋላ ወዲያው በዚህ ምክንያት ነው መሰለኝ በኮሮና ምክንያት 180 የደረሰው እንጂ 5 ብር ነበረ። ከዛ ስልክ ቁጥራችሁን ካሻውት የምታደርጉበት እነዚህ እንዳለ ከሰራችሁ በኋላ ካሻውት የምታደርጉበት ስልክ ቁጥራችሁን ታስገባላችሁ። 180 ብዙ እንዳይመስላችሁ ወዲያው ነው አሁን የሚላክላችሁ ጥያቄ በቀን እስከ 10 ጥያቄ ወይም 20 ጥያቄ ሊላክላችሁ ይችላል። 20 ጥያቄ ቢሆን በትንሹ አቬሬጅ 5 ብር ቢሆን እስከ 100 ብር ትሰራላችሁ በቀን። እዛም በነጋታው 100 ብር ይላል። ከዛ 200 ብር አድርጋችሁ ካሻውት ማድረግ ትችላላችሁ። ስለዚህ እኔ አሁን ለእናንተ ለማሳየት ነው እንጂ እዚህ ጋር ራንደም ቁጥር እጽፋለሁ። ራንደም ቁጥር ከጻፋችሁ በኋላ ኔክስት ትሉታላችሁ። ይሄን አሁን ፌክ ነምበር ስለሆነ ዝም ብዬ ለኖርማል ነምበር ስለተጠቀምኩት እሺ ላይለኝ ይችላል። ግን ሚኒመም ቶፕ አውቱ እዚህ ጋር እንደምታዩት ነው ሚኒመም ካሽ አውቱ። ስለዚህ እናንተ እንደፈለጋችሁ አድርጋችሁ እንትን ማለት ትችላላችሁ። ይሄ እንደናንተ ነው የሚወሰነው። ምርጥ አፕሊኬሽን ነው በነገራችን ላይ ፕሪሚስ። ሌሎችም አፕሊኬሽን ሊኖር ይችላሉ፣ ግን ፕሪሚስ ነው እኔ የምመክርላችሁ። በጣም ምርጥ አፕሊኬሽን ነው። እናም የዛሬው ቱቶሪያላችን በዚህ እናጠናቅቃለን። የዛሬው ቱቶሪያል ከተመቻችሁ ላይክ፣ ሼር እና ሰብስክራይብ አድርጉ። ለሰዎችም ሼር በማድረግ እንዲያውቁት እርዷቸው። ስለዚህ ከተመቻችሁ ላይክ አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ቀን።